የተሰበረ ልብ ብሮክ ሄርት የተሰበረ ልብ ብሮክ ሄርት። አስታውስ ያለህን ነገር ህይወት ከመቀማት በፊት ተደሰት። አስታውስ ያለህን ነገር ህይወት ከመቀማት በፊት ተደሰት። ማን ያለው? ብሩኬ ከ15 ደቂቃ በፊት በኢንስታግራም ገጽ ላይ። እንግዲህ ውዶቼ ማሮቼ የምወዳችሁ ማለት ነው። እኔ ስለ ሀይሚቲ በጣም ነው እያሰብኩ ያለሁት። አቤት ጨቀጨቅ ናት እኮ ያረቢ ሀይሚዬ ማይ ስዊት ቻልሽው እንግዲህ እና ኦታፕን አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እህት ወንድሞቼ የምወዳችሁ የማከብራችሁ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልልኝ። የጨረቃ ፋሚሊዎች ሀይሚዬን እንግዲህ ጭቅጭቅ ነው ያደረግናት። ሱብሃንአላህ ወላሂ በጣም ነው የምታሳዝነው። በጣም ቀላሉን ነገር እኛም አካብደን ጨቅጭቀናታል። ማንም ሰው የሚያጠፋው ነገር ነው። ሪያሊቲው ነው። ግን ያው ግዴታ ምክር ይቆይ የምትሉ እህቶቼ ባለፈውም እንደዛ ነው የምትሉት። ምክር ግዴታ ቪዲዮ ሲሰራ ምክር መስት ነው። ስድብ መጥፎ ነው። ምክር ግን አንደኛ ለራሳችንም ማለት ነው ለራሳችን ይጠቅማል። እና እንግዲህ ብሩኬ በኢንስታግራም ገጹ ላይ ምን ብሏል? እየተቆራረጠ ነው ሽቶቼ። አስታውስ ያለህን ነገር ከመቀማት በፊት ተደሰት። አስታውስ ያለህን ነገር ህይወት ከመቀማት በፊት ተደሰት። ይሄ ትክክል ነው። ለምን ባለን ነገር ውዶቼ መደሰት አለብን ማለት ነው። ነገ ልንሞት እንችላለን። ስለዚህ ባለን ነገር ዘና ፈታ ማለት ዱዓ ማድረግ ጸሎት ማድረግ ባለን ነገር ማለት ነው። በራሳችን ነገር ነው መደሰት ያለብን። አንድ ሰው ሙሉ ደስታ የሚያገኘው በራሱ ነገር ነው፣ በሰው ነገር ሳይሆን በራሱ ነገር ማለት ነው። እና ብሩኬ አባባሉ ያው ጥቅሱ ተመችቶኛል። የተሰበረ ልብ ብሏል። እንግዲህ ያው የተሰበረ ልብ ያው ብዙ እንግዲህ ልበል እንጂ እንግዲህ ባይ ዘ ዌይ እና ሀይሚዬ ለቀው መልሼ ድምፄን ሳዳምጠው እየተወናበድኩ ነው እኮ ግራ እየገባኝ ማለት ነው ውዶቼ። እና ያው እንግዲህ አንዳንዴ ምንድነው ሀይሚዬ ያው ምክርም ብለን ጨቅጭቀናታል። ግዴታም ስለሆነ ነው ጥፋትም ስላለ ነው ኮሜንታተሮች የምወዳችሁ ማለት ነው። እና ያው እኔ ብዙ ጊዜ ሀይሚዬ እያልኩ እኔ እዚህ ጋር ሀይሚዬ ብል ብሩክንም እንትን አትበይ እያላችሁኝ ነው ያለኝ ሰው አለ። እኔ የሆነ ባህሪ ልንገራችሁ። ብሩክን በጣም ነው የማከብረው። ስማርት ነው እናገራለሁ ስለሱ። ግን ለማቆላመጥ ቡቡዬ እንዲሆነው እንዲገብቶ እንዲወጡ አይደለም ማለት ነው። ያን አይመጣልኝም ሳቄ የሚመጣል ውዶቼ ማለት ነው። ስለዚህ ሀይሚትዬ ማይ ስዊት ማይ ሃኒ ማይ የኒ ስማርት እና ውዶቼ ይኸውላችሁ ምን አለ መሰላችሁ፣ እኔ ስለ ሀይሚዬ ማሰበው ዛሬ ላይ አይደለም። ግን ምንድነው ይሄ ነገር በብዛት ኤጃችን ላይ አለ። ይሄን ኤጅ በጣም አደገኛ እድሜ ላይ ያኔ አሁን ብሩኬ ገና ልጅ ነው። ግን ምንድነው በቃ ከፈጣሪ ተሰጥቶ አለው የሚያስበው እንደ ትልቅ ሰው የሆነ 30 ዓመት የሞላው ወጣት ጎልማሳ ነው የሚባለው እንደዛ ነው የሚያስበው። ለምን ከፈጣሪ ተሰጠው ማለት ነው። ልባም ነው። አንዳንድ ሰው ደግሞ እንደዛ አይደለም። ገባችሁ? የሀይሚዬ ባህሪ ደግሞ በሁላችንም ላይ አሁን እኔ በሀይሚዬ እድሜ ሆኜ ምንድነው የምፈልገው? መዞር። እኔ መቀመጥ አልወድም። ስደትን መጥቼ በቃ ያለሁበት ሀገር የተለያየ ሀገር መሄድ ነው የምፈልገው። ሪያሊቲው ነው የምነግራችሁ። እና ከዛም በኋላ ምንድነው መቆንጠጥ የሆነ የሚከለክላችሁ ሰው ይኖራል። ገባችሁ? የራሴ የሆነ ሰው በቃ አትወጭም አትሄጅም። በጣም ነው የምናድደው። ራሴ ታክሲም ጠርቼ እወጣለሁ ነው የምለው። ያኔ ያ እድሜ ላይ የሆነ ሰው በቃ ቢያንስ የትዳር አጋራችሁ ወይ ደግሞ ፍቅረኛችሁ ከእናንተ የ10 ዓመት እድሜ ዲፍረንት ምናምን ካሌለው መሞላቀቅ የለም። እንደምታዩት ብሩኬ ያፈቅራታል። አይ ነው ያፈቅራታል ሀይሚዬን። ግን ታውቂያለሽ ውሳኔን ነው የሚላት። ግን ብሩኬ ማለት 35 40 ምናምን እድሜ ቢሆን ይጎዘጎዛል፣ ያለቅሳል ምናምን ያው ታውቃላችሁ ብዙዎቹ ማለት ነው። እና አንዳንዴ ምንድነው ወጣት ስታገቡና ጎልማሳ ስታገቡ ቱማች ዲፍረንት ባይዘው በዚህ አጋጣሚ ይጠቅማቸዋል። አዳምጡ። እና ምን ላችሁ ፈልጌ ነው
ይሄ እድሜ የሀይሚዬ እድሜ ሴቶች ሞርዛን 75% ኦር 80% አንሰማም። ሀይሚዬ ተናግሯት ዛሬ ፕራንክ ስትል እንግዲህ አስቧት። ገባችሁ? ይሄ ነገር በሁላችንም ላይፍ ላይ ያለ ነው። ግን ምንድን ነው እኔ ከራሴ ምሳሌ ስሰጣችሁ ዛሬ ላይ ግን እድሜ ሲጨምር ነገሮቹን ሳይ የሰው ማንነትን ሳይ ሱቅ መሄድ ያስጠላኛል። እንኳን ካለውበት ሀገር ሌላ ሀገር ሄጄ እንትልል ማለት ነው። ሪያሊቲው ነው የምነግራችሁ። ሱቅ መውጣት ያስጠላኛል ዛሬ ላይ ማለት ነው። እና ምንድን ነው ሰምታይምስ እድሜም ወሳኝ ነው። ሁለተኛ ደግሞ ከብዙ ነገሮች ስትቆዩ፣ ሶስተኛ ደግሞ ያ ሰው ሲለያችሁ፣ ገባችሁ? ያ ሰው ሲለያችሁ ወይኔ እንደዚህ ነበር እኮ በራሴ ስህተት። ሀይሚዬን እየሰማችኋት ነው። ብትሄድም ይሄ የራሴ ስህተት ነው፣ ምንም ማድረግ አልችልም፣ በቃ ስላላለው ነው። እና እንደዚህ አይነት ነገር ሀይሚዬ ብቻ ሳትሆን 75% ሴቶች ያጋጥመናል። በዚህ ኤጅ ላይ ሞርዛን አንሰማም። ሌላው ደግሞ ምን እንፈልጋለን? ይሄም ኮሜንት የጻፈችው እህት ያለች ሀይሚዬ እኔም እናንተ ማናቀው ውስጧ የሆነ ክራውድድ የሚያጨናንቃት ነገር አለ ውዶቼ። ማናቀው ነገር፣ የምታሰለስለው ነገር፣ የምትፈልገው ነገር አለ። ቪዲዮ ላይ እንደዚህ ብዬ ሰርቻለሁ። አንዷ ምን ብላለች? እንደ ጓደኞቿ አበባ፣ እንደ ጓደኞቹ ላይፍ እና በብሩክና በሀይሚ ኤጅ እያለ ይሄ ነገር ቢሆን ኢትስ ግሬት። ይሄ አበባ መስጠት ላይክ ቢሆን ደስ ይላል። ፍላጎቷም ሊሆን ይችላል። ለምን እኛ ሴቶች እንደዚህ አይነት ፍላጎት አለን። ብሩኬ ደግሞ አይፈልግም እንደዚህ አይነት ነገር። ገባችሁ? ብቻ እኔ እንጃ ድሪም ሳደርገው ውዶች ማለት በጣም ዳንጀረስ ነው። በጣም ይከብዳል። ብሩክና ሀይሚዬ ሬሊቲውን ነው። ሀይሚዬ የምትጎዳ ይመስለኛል ከይቅርታ ጋር ዜና እኔ ብሩክን እየጠላሁ አይደለም። ውዶች አንዳንድ ኮሜንታተር እንትን በሉ። ያው እኔ ብዙ ጊዜ ነግሬያቸዋለሁ፣ ወደ ሴት ነኝ። ያው ለወንድ ልጅ ትልቅ ክብር አለኝ፣ ወደ ሴት ነኝ። ሲቀጥል ደግሞ እንግዲህ ዱባይ አይሄድም ብሩኬ አይሄድም። እኔ እንደማስበው በአንድ ቀን የሚሄድ ትቷትም አይሄድም። ይሄን ያክል አይጨክንም። ሀይሚዬ ደግሞ በቃ ወቀሳ፣ ስድቡ በየቤቱ ከሰማው እኔ ይቆጣለሁ። እንዴ ማንም ሰው እንዲሰድባት አንፈልግም። ስቶፕ። ሪያሊቲውን መስደብ ጥሩ አይደለም፣ ፍትህም አይደለም። ሀላስ ኢነፍ አልቋል። ሀይሚዬ ሺ ስማርት ናት። ሀይሚዬ ስማርት ሴት ናት። ሪያሊቲውን ጠንካራ ሴት ናት። ውስጧ የሚያጨናንቃት ቢኖር አለ የሚያጨናንቃት ነገር ውስጧ፣ ግን ለሁለተኛ ሰው እንዲጎዳ እንኳን አታወራም። ራሷ ናት የምትወጣ ሁሉ ነገር። ሌላው ደግሞ ምንድነው ብሩኬ በተቻለ መጠን ማለት ነው በተቻለ መጠን ነበር እንጂ በተቻለ መጠን ይሄ ቶሎ የምትወስነው ውሳኔ አንድ ሰው ሊጎዳ ይችላል፣ ብዙ ሰው ሊጎዳ ይችላል። አንድ ሰው ማለት ሀይሚዬ ልትጎዳ ትችላለች። ብዙ ሰው ደግሞ ሀይሚዬ ስትጎዳ እኛም እንጎዳለን። ሪያሊቲውን እና ይሄን ውሳኔ እንደዚህ አይነት ውሳኔ ለአንተም ጥሩ አይደለም። ነገሮችን ቲንክ አባውት ያን ከሚዲያ ውጪ ማለት ነው። ሪያሊቲ ውዶች እንዳትቀየሙ። ብሩክ ይሄ ውሳኔው እኔ አይመቸኝም፣ አደጋ ላይ ይጥላል። እንደዚህ አይነት ውሳኔ ኖ ጉድ። ምች ለዩቲዩብ ብቻ ሳይሆን እንደዚሁ በህይወቱ ላይ እንደዚህ አይነት ነገር የሚወስን ከሆነ ግዴታ ምንድነው ትዕግስትና ሰብር ያስፈልጋል። እና እንደዚህ አይነት ውሳኔ ተገቢ አይደለም። አንደኛ ምንድነው መረጋጋት፣ ሁለተኛ ደግሞ ዲስከስ በጠረጴዛ ዙሪያ ከሚዲያ ውጭ የምትወዳትን የምታፈቅራትን ነገ የልጅ እናት የምትላትን በቴብል ላይ ዲስከስ ማድረግ ይሁን። አይምሯችሁን ብሬን ማስቻ ለምን ትልቅ ዩቲዩበር ናችሁ። ከእናንተ የሚያማምር ወርዶች፣ ቃላቶች እኛ ከእናንተ መማር አለብን። ሬዲቲውን ነው ብዙ ነገር መረጋጋትን፣ ማዳመጥን። ለምን ብዙ ሰው ይጎዳል። እና ብሩኬ እንወድሃለን፣ እናከብርሃለን። አንተ ማለት ከእድሜ በላይ የምታስብ ጀግና ሰው ነህ። ሬዲቲውን ግን ምንድን ነው የምታደርገው ነገር ይሄ ቶሎ የሚወሰነው ነገር ጥሩ አይደለም። ታላቅ ወንድምክ እንዳለክ ማለት ነው። በቃ እንዴ ጊዜው እኮ ሰልጥነዋል። ሁሉ ነገር እኔ ከባሌ ጋር ሁሉ ነገር ፐብሊክ መሆን የለበትም። ስለዚህ ሰምታይምስ ከካሜራ ጀርባ ዲስከስ አድርጋችሁ ጨርሳችሁ እንደድሯችሁ ፍቅራችሁ። ለምን ሚዲያም የሚፈልገው ነው። ጭቅጭቅ ህዝቡ ሰልችቶታል። እኛ ከመዳም ጋር ሰልችቶናል እኮ ጭቅጭቅ፣ ሀገር ቤትም ጭቅጭቅ ነው። እና ይሄን ይመስላል ወዶቼ። አበዛውባችሁ እንግዲህ የመጣሁት በጊዜ ነበር። ዛሬ ተኛ ሳይዘወይ የመጣሁት ብሩኬ ምን ነበር ያለው? ለለጥፈው እስቲ አስታውስ፣ ያለህን ህይወት ከመቀማት በፊት ተደሰት፣ የተሰበረ ልብ ይላል። እንግዲህ
ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። ሰብስክራይብ ላይክ ለምታደርጉኝ እህቶቼ ከልብ አመሰግናለሁ። የጨረቃ ፋሚሊዎች እንደዚሁም የብሩክና የጨረቃ ፋሚሊዎች አንድ እንደሆናችሁ የትላንትናውን ነገር መርሳት ነው። ሀይሚዬ ጥፋት አጥፍታች ይቅር ሀላስ ኢነፍ። ሰምታይምስ ምክር ከሆነ እንደዚህ ዲስከስ እና ሀይሚዬንም ማንም ሰው እንዲናገራት አንፈልግም። እኔ ከሀይሚዬ ጎን ነኝ። ኢነፍ ሀላስ። እንዴ ሁሉም ዩቲዩበሮች ወርደውባታል። ፎርዋት ይሄን ኤጅ እኛ የምናሳልፈው ነው። በዚህ ኤጅ ላይ እግሬ ስር የሚንበረከክ ነው የምንፈልገው። ስለዚህ